ቆይ ምን እያሰብሽ ነው? ማናት አልማዝ? ረሳው ለማለት ነው። ምኑ? አታታይ ወደ ልትሄጂ ነው? መነሳት ፈልግ። እሺ በቃ እነግርሻለሁ። እሺ ምንድን ነው? ሰውየው ደውሎ ነበር። እሺ እርግጥ ቤት ዋንቺ ስም ነው እንዴ? በእኔ እርግጠኛ ነሽ? አዎ። ምን ነው ርብቃ ደስ አላለሽም እንዴ? ወይኔ ምንድን ነው ያደረግኩት? እንዴ ምን አደረግሽ? ማሚ እኮ ፌክ ነው ያሰራችው ብዬ እየወቀስኳት ነበር። እና ስለነበር ነው። ስለዚህ ያ ፌክ ወረቀት እዩ አስቀምጦት ነው ማለት ነው? አዎ ርብቃ እንጂ የማሚ ወረቀት እኮ ልክ ነበር። ግን እርግጠኛ ነሽ የልጅቷ ፌክ ነው? አዎ ርብቃ በደንብ ቼክ ሲያደርግ እኮ አይነግረኝም። በጣም ነው የሚገርመው። ይገርማልም ደስ ይላልም። ስለዚህ ማሚ ምንም ነገር ውስጥ የለችበትም ማለት ነው? አዎ። እሺ የኔ ልጅ ይቅርታ አላወቅኩትም። እናትሽ ነይ። ብዙ ታሪክ ሰላች የመቲም ፋይል በመስረቅ ለነ ርብቃ ከሰጠች በኋላ አሁን ላይ ሶስታቸውም ሆነው ድላቸውን ያከብራሉ። አሁን ላይ ማሚ የምትፈልገውን ነገር እዛ ቤት ውስጥ ነገሩንም ምንም እንዳላስታወሰች መደባበቅ ቢሆንም ግን ደግሞ እሪችና አሁን ላይ አዙ በማወቃቸው ለሷም ጭንቀት ሆኖባት ይገኛል። የርብቃ አጎት ከማሚ ጋር ከባድ የሆነ ፍጥጫ ውስጥ ይገባሉ። ምክንያቱም ከዛ በፊት የርብቃ አጎትና ማሚ ከባድ የሆነ የፍቅር ግንኙነት ስለነበራቸው ግን ደግሞ በማሚ ምክንያት ከርብቃ አጎት ጋር በመለያየታቸው አሁን ላይ የርብቃ አጎት የማሚንም አለማስታወስ ይህንን ነገር አውቃ ነው ብሎ ያስባል። ማሚ ግን ነገሩንም እያወቀች እየሰማችና እንዳልሰማ ታደርጋለች። የርብቃ አጎት ሁሉንም ነገር መቲ ላይ ከባድ እርምጃ እንደሚወስድባት በሚናገር ሰዓት ግን ደግሞ ማሚ ትደነግጥና ነገሩንም እሷ ላይ እርምጃ መውሰድ እንደሌለበትና ካሁን በኋላ ስለ እሷ መጥፎ ነገር ማውራት እንደሌለበት ትነግረዋለች። ግን ደግሞ የርብቃ አጎት ለምንድን ነው እንደዚህ አይነት ነገር ልትይ የምትችይው? ወንጀለኛ ናትና እንዴት ርብቃ ልጄ ላይ ይሄንን ክፋት ታደርጋለች? በማለት ለማሚም ብዙ መልስ ቢመልስላትም ግን ደግሞ ማሚም ቁጣ ውስጥ ነበረች። ምክንያቱም የማሚና የርብቃ አጎት ልጅ ስለነበረች መቲ ሁሉንም ነገር በአንድ ቃል ከተናገረች በኋላ መልሳም ዋጥ ታደርገዋለች። አሁን ላይ ማሚ ነገሩንም ለመደባበቅ ብትሞክርም ግን ደግሞ የርብቃ አጎት ሁሉንም ነገር እየደረሰበት ይገኛል። አዙ ከመቲ ጋር ሰርቃ ካመጣች በኋላ ወረቀቱንም ለሊት ትሰጣታለች። ሪችም ሁሉንም ነገር ታመቻችና አሁን ላይ የርብቃንም በጣም መጨናነቅ አቤል እቤት አለመኖሩ እሷንም አስከፍቷት ይገኛል። ግን ደግሞ የጓደኝነት ጥግ የሆነቻትንም ልክ እንደ እህትም እንደ ጓደኛም በጣም የምትወዳትንም ሪች ሁሉም ደስታዋንም ሀዘኗም አብራት እየተካፈለቻት ትገኛለች። ምንም እንኳን አሁን ላይ ደስተኛ ባትሆንም ርብቃ ግን ደግሞ ሪችም ከጎኗ ሆና ስለምታጽናናት ነገሩንም ቀለል እያደረገች ትገኛለች። አዙ ይሄ ሁሉ መስዋዕት ከከፈለች በኋላ ወረቀቱም በስነ ስርዓት ትክክል እንደሆነ ይናገሯቸዋል። ወረቀቱም ትክክለኛ መሆኑን ለርብቃ በርብቃ ስም እንደሆነ ወረቀት የሚያስተካክልላቸውንም ሰው ከነገራቸው በኋላ ሁላቸውም በደስታ ሲቦርቁ ነበረ። በተለይ ሪት የርብቃ ደስታ የሚያስደስታትንም ቆማ እስክትጨፍር ድረስ ደስታዋንም ስትገልጽ ነበረ። አሁን ላይ የርብቃ አጎት ከማሚ ጋር ያለውንም ግንኙነት አክብዶባትና ይበልጥ እውነቱን አምና እንድትቀበል እንደምታስታውስና ለሁሉም እንድትናገር ሲነግራት ነበረ። ነገር ግን ማሚ አለማስታወሱንም የሚለውንም ማስመሰል በጣም ወደዋለችና ርብቃ ግን ሁሉንም ነገር ለማሚ ያላትንም ስሜት አሁንም እንደ መጀመሪያውም ትወዳታለች። ግን ደግሞ ምንም ባይዋጥላትም አላስታውስም የሚለውንም ቃል ነገሩ ግን ሪች አሁን ላይ ቤቱን በርብቃ ስም
እንደሆነ ከነገረቻት በኋላ ደስተኛ ሆነው ቢሆኑም ደስተኛ ሆነው ቢቀጥሉም ግን ደግሞ ርብቃን አንድ ነገር እንደዋሸቻት ሰላም ውስጧን አንስቶታል። ይሄ ነገር እንዴት ከጓደኛ ይደብቃለው የሚለውንም እንቅልፍ ቢያሳጣትም አሁን ላይ ሪችንም ሁሉንም ለርብቃ መናገር እንደምትፈልግ ስትጠይቃት ነበረ። ግን ደግሞ እንደማትቆጣትና ለእስካሁኑም ዝምታዬንም ይቅርታ እንደምትላት ሪችን በማስተባበል ለርብቃት ስትነግራት ነበረ። ርብቃም በጣም ተበሳጭታና በጣም ተናዳ እንዴት ትደብቅኛለሽ እያለችም ነገሩንም እንደማታቀልላት ብትላትም ግን ደግሞ ሪችም ቃል ካስገባቻት በኋላ ነገሩንም የማሚ ማስታወስ ለርብቃ ትነግራታለች። ርብቃ ግን ይህንን ነገር ፕራንክ መሆኑ ነው ብላ ብዙ ነገርም ስትዘላብድባት ነበረ። ግን ደግሞ ሪች ሰላም ያነሳትንም ነገር የማሚም ድብቅ የሆነ የምታስታውሰውን እንዳላስታውስ ያደረገችበትንም ምክንያት ለርብቃ መርዳት እንደምትፈልግ በነገረቻት ነገር ላይ አሁን ላይ ሪች እርግጠኛ ስላልሆነች ነበረ። ነገሩንም ይሄንን የምትፈልገውን ነገር ምናልባት ተንኮል እያሰበች ይሆናል ብላ ሪችም ለርብቃ ከነገረቻት በኋላ ማሚንም እንደምትጠይቃት ርብቃም ትናገራለች። ግን ደግሞ ርብቃ ይሄ ነገር ምንም ማድረግ እንደሌለባትና ካሁን በኋላ ዝም ብላ እንደምታስመስል ስትጠይቃት ነበረ። ርብቃ ማስመሰል አልችልም እውነቱንም እጠይቃታለሁ ብላ ብትልም ግን ደግሞ አንቺ እንደማታውቂ አድርገሽ ነገሩንም ከማሚ ጋር እንደ ድሮም ፍቅርሽንም ግለጭላት እያለች እሷ ደግሞ በተራዋ ሪች ስለ ርብቃ መጥፎ ነገር ማሚ ፊት አወራለሁ ብላ ስትልም ነበረ። አሁን ላይ ሪች የተለያዩ ሀሳቦችንም በማምጣት ርብቃንም የምትደግፍበት መንገድ እየፈለገች ይገኛል። ምክንያቱም የማሚ አለማስታወስና ምናልባት ውስጧ ላይ የሆነ ክፋት አስባ ቢሆንስ ብላ ሪችም አሁን ላይ ብዙ ሰዎችንም በመጠራጠር ላይ ትገኛለች። ምክንያቱም ይህ ሁሉ ጥርጣሬ የመጣባት እዩ በእምነት እስካሁን ሲያምኑት የነበረውንም እዩ ጉድ ስለሰራቸው ነበረ። እዩ ሁሉንም ነገር ስላበላሸባቸው አሁን ላይ ሁሉንም ሰው በመጠራጠር ላይ ይገኛሉ። አዙንም ሄዳ ለእዩ ሁሉንም ቤቱን በርብቃ ስም እንደሆነ እንድትነግረው ካደረጓት በኋላ እዩም ነገሩን ስለ ርብቃ ቤቱን በእሷ ስም መሆኑን ሲሰማ ነገሩ ግን በጣም ከብዶትና ከእስር ቤት ውስጥ በጣም ሁካታ ሲፈጥርባቸው ነበረ። አሁን ላይ እዩ እስር ቤት እንኳን ሆኖ ነገሩንም እንዴት በጩኸት እንደሚያሳልፈውና እንዴት እንዲህ ይሆናል ብሎ የለፋውበት ገደል ገባ በማለት የራሱ ያልሆነውን ነገር ለራሱ ለማድረግ እየሞከረ ነገሩ ግን ይበልጥ ከመቲ ጋር ያያይዘዋል። አሁን ላይ መቲ አይኗንም በጨው አጥባ ወደሱ ብትሄድም ግን ደግሞ በፍራቻ ስለነበረ እዩ ግን እንደዋሸችው አይኗንም ሲያይ በጣም ሲያመነጫጭቃት ነበረ። እዩንም ለማስረዳትና ሁሉንም ነገር ቀለል ለማድረግ ብትሞክርም ግን ደግሞ እዩ ፍላጎቱ ሁሉ ጥቅም ስለነበረ ለመቲ ያለው ፍቅር ከዛም በፊት እንዲሁም የቀረ ስለነበር በጣም በመበሳጨት ያበሻቅታታል። ግን ደግሞ መቲ በመናደድ ለማስረዳትና እንዲሁም ይቅርታ ለመጠየቅ ብትሞክርም ግን ደግሞ ይቅርታ እንደማያደርግላትና ካሁን በኋላ ብዙ ነገር ዋጋ እንደሚያስከፍላት ይዝትባታል። ነገሩም እሷን ከዚህ በኋላ አይኗን ማየት እንደማይፈልግ ከነገራት በኋላ መቲም ለሁላቸውንም ዋጋ እንደምታስከፍላቸው ትናገራለች። የሪችና የርብቃ አሁንም ድብቁ የማሜን ሰላይነት ቀጥለውበት ነገር ግን አሁን ላይ ማሚ በማስመሰሏ ውስጥ ተጠምዳና ሪችም እንደሷ በማስመሰል ውስጥ ትገኛለች። ግን ደግሞ ማሚ ፍላጎቷ ሁሉ ልጇንን እንድታገኝና የልጇን ቤት በራሷ ስም ለማድረግ ነበረ።
ግን ደግሞ ማሚ እንዳሰበችው ስላልሆነላት አሁን ላይ በርብቃ ስም መሆኑ ሪችም ስትነግራት ነገሩ ግን በማስመሰል በውስጧ እርር ትላለች። ግን ደግሞ ይህንን ከነገረቻት በኋላ እንዴት ሆነች ልጄ፣ እንዴት ልቧ ተሰበረ በማለት ለመቲ ስታስብላት ነበረ። አሁን ላይ ማሚ መቲንም ማግኘት እንደምትፈልግና ሁሉንም ነገር እንደምትረዳ ስታወራ ነበረ። አሁን ላይ መቲ ፍላጎቷ ሁሉ በቀል እንደሆነ መጨረሻዋ ግን ባዶዋን ስለቀረች በጣም ተበሳጭታ ይበልጥ ከሌላ ጊዜው በላይ መንገዷንም አክርራው በክፋት ተሞልታለች። የርብቃ አጎት ከማሚ ጋር ከባድ የሆነ ግጭት ውስጥ ቢገቡም ግን ደግሞ ርብቃ አጎት እውነቱንም እንዳያውቅ ማሚ የጀመረችለትንም እውነታ በአጭር ትቋጨዋለች። አሁን ላይ ርብቃም ወደ አቤል ለመሄድ በምትሞክር ሰዓት ግን ደግሞ ማሚም ለራሷ ስልክ ይዛ ግን ደግሞ ርብቃንም ስልክ ስታወራ ማሚና ርብቃ ሁለታቸውም አይን ለአይን ይገናኛሉ። ማሚም በመደንገጥና ርብቃም የሰማችውም ነገር ምንም ከዛ በፊት እንደማታውቅ ትናገራለች። ነገሩ ግን የርብቃ ያስደነገጣትንም ነገር ልጄ የምትለውን ቃል ነበረ። ርብቃ አሁን ላይ ማሚ ላይ ምን አይነት እርምጃ ትወስዳለች? ማሚስ ርብቃ ላይ ተንኮሏ ትቀጥላለች ወይስ ምንድን ነው የምታደርገው የሚለውን ነገር አብረን የምናይ ይሆናል።